ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋብኃ ማርሽ ቀያሪ ጎጃም አገው ምድር ክፍለ ጦር በጠዋቱ ዱር ቤቴ ከተማን ተቆጣጥሯል። በዚህም ጠላት እየተገረፈ ይገኛል። አፋብኃ ቴዎድሮስ ዕዝ ራሱን በኮር ደረጃ ማደራጀትም ጀምሯል። 9 ክፍለ ጦር የነበረው ይህ አደረጃጀት አሁን ላይ በኮር ደረጃ እያደራጀ መሆኑን ለማወቅ ተችሏል። በዚህም አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር የ14ኛ ክፍለ ጦር ምስረታ ተጠናቋል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት እያደራጀም ይገኛል። በዚህም በአዲሱ አደረጃጀት የ14ኛ ክፍለ ጦር በቀደመው የአደረጃጀት የቀስተ ደመና ብርጌድ፣ የበረኛው ጅብላ ሙተራ ብርጌድ እና የንጉስ ተክለ ሃይማኖት ብርጌድን በጋራ በአንድ ሆኖ ተመስርቷል። ክፍለ ጦሩ በ5 ሬጅመንቶች የተደራጀ ሲሆን ለቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን የክፍለ ጦሩ የሬጅመንት አመራሮችና አባላት አረጋግጠዋል። ክፍለ ጦሩን መልሶ ለማደራጀት የተገኙ የቴዎድሮስ ዕዝ አመራሮች አርበኛ ምናልባት ይታየው የዲያስፖራ ውጭ ህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ስለሺ ከበደ የቴዎድሮስ ዕዝ ምክትል አደረጃጀት መምሪያ ኃላፊ፣ መቶ አለቃ እሱ ባለዋላ የቴዎድሮስ ዕዝ የሰው ኃይል ሀብትና የ206ኛ ኮር አመራሮች በተገኙበት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ የ14ኛ ክፍለ ጦር ምስረታ ተጠናቋል። በተመሳሳይ የአፋብኃ ቴዎድሮስ ዕዝ 201ኛ ኮር የ54ኛ ክፍለ ጦር ምስረታም ተጠናቋል። በአፋብኃ ቴዎድሮስ ዕዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል። በዚህም አዲስ ተዋቅሮ የተጠናቀቀው 54ኛ ክፍለ ጦር በቀደመው አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገበ ጮቄ ብርጌድና መዝገበ ዋለልኝ ብርጌድን ያካተተ ሆኖ ተመስርቷል። ክፍለ ጦሩ በ5 ሬጅመንቶች የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውንም የክፍለ ጦሩ የሬጅመንት አመራሮችና አባላቱ አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በዙ ህዝብ ግንኙነት ኃላፊ ማርሽ ጻው ደምሴ፣ በዙ ጽህፈት ቤት ኃላፊ ይትባረክ አንዳርጌና በዙ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን አስተባባሪነት ተጠናቋል። ይህ በእንዲህ እንዳለ ምርኮኞች በድሮን ጥቃት ተገለዋል። የድሮን ጥቃቱ የተፈጸመው በውጊያው በተማረኩ የአድማ ብተና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምተዋል። ጥቅምት 14 ቀን 2018 ዓ.ም በባህር ዳር ዙሪያ ዳና ማርያም ተብሎ በሚጠራው አካባቢ በተደረገ ውጊያ በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር የተማረኩ የአድማ ብተና አባላት በዳና ማርያም አካባቢ ልዩ ስሙ ሮቢት መገንጠያ 545 የድሮን ጥቃት የተፈጸመባቸው ሲሆን በጥቃቱ በትናንትናው ውጊያ የተማረኩት የአድማ ብተና አባላቱ ሙሉ በሙሉ መገደላቸው ታውቋል። በተጨማሪም ምርኮኞቹን ሲጠብቁ በነበሩ 2 የፋኖ አባላት ላይ መጠነኛ ጉዳት መድረሱንም ተጠቁሟል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ብቻ ሆን ብሎ የድሮን ጥቃት በመፈጸም የራሱን ወታደሮችን በመግደል የፈጸመው ዘግናኝ ድርጊት ያገዛዙን ህሊና አልባነትና ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮችም ጭምር ያለውን ጥላቻ በግልጽ ያሳየ ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጆችን ወታደሮችን እየመረጠ ሲረሽን የነበረው አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ በድሮን ጥቃት በመፈጸም ዘግናኝ ግፍ ፈጽሞባቸዋል። በተያያዘም ሻለቃ ዝናቡ ልንገረው ራስን ከድሮን ለመከላከል መወሰድ ያለባቸው ጉዳዮችን አሳውቋል። በዚህ መግለጫም ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄ፣ የጠላት እግረኛ ኃይሉ ምንም አይነት ግዳጅ መወጣት ያልቻለው የአብይ አገዛዝ የጭካኔ በጥሩም ከፍተኛ በሆነ ድሮን ጥቃት ጀምሯል። የድሮን አሰሳና ጥቃት ተጠናክሮ መቀጠሉ ጋር በተያያዘ በርካታ ንጹሃንና ሰራዊታችን ለኢላማ ተገላጭ እንዳይሆኑ እነዚህ ቅድመ ጥንቃቄዎች ቀድሞ ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ሲልም አክሏል። የፋኖ ሰራዊታችንን በብዛት ሆኖ ክፍት መኪኖች ላይ ማለትም እንደ ሲኖትራክ፣ ኦራል፣ አይሱዙ ወዘተ ተጭኖ መንቀሳቀስ የለበትም። አስገዳጅ በሆኑ የቡድን እንቅስቃሴ ወቅት የተቆራረጠና ዝግዛግ አይነት ቅርጽ ያለው የጉዞ መስመር ማድረግ፣ የድሮን ኢላማ መነፍነፍና መፈለግ እንዲሁም የመመልከት አቅጣጫ ያስተዋል። የድሮን ድምጽ ከተሰማ ወይም ምልክት ከታየ ራስን ጥላ ወዳለው በርከት ያለ ዛፍ ወይም ዋሻ መጠለል አለብን። ጥላ ከተጠለለ ካሜራው በደንብ ለመመልከትና ኢላማ ለመለየት ይቸገራል። ለመጠለል የገባንበት ጫካ ወይም ዛፍ ካለ ውስጥ ለውስጥ ርቀት መጓዝ አለብን። የወገንን የተማረኩ ተሽከርካሪዎችን ቅጠል፣ ሐረግ ወይም ጨርቅ መሸፈን በቅኝት ወቅት ኢላማ እንዳይሆኑ ያደርጋል። የቤትና የመኪና የሚያንጸባርቁ መስታወቶችን ጭቃ በመቀባት ጨረር የሚያርፍባቸው ነገሮች ሁሉ ማደብዘዝ ይገባል። ሞባይል ስልክ የሚጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽን ዝግ የማድረግ ግዴታ አለባቸው። የያዙት ስልክ ስማርት ከሆነ በድሮን እንቅስቃሴ ወቅት በመጀመሪያ ሴቲንግ ውስጥ በመግባት የበረራ ምልክቷን በመጫን ኤርፕሌን ሞድ ካደረጉ በኋላ ድሮን እንቅስቃሴ ዝም እስኪል ድረስ ባትሪን በማጥፋት
ስልኩ ራቅ ብሎ መቀመጥ አለበት። ኛውም አባል ስልኩ ላይ ቴሌግራም እና ቴሌብር የተባሉ የመተግበሪያ አፕሊኬሽኖች መኖር የለባቸውም። አንድ የፋኖ ሰራዊት አሃድ በትዕዛዝ ከሆነ ቦታ ሲንቀሳቀስ እስከሚደርስበት ቦታ ድረስ የሞባይል ስልክ ዝግ አድርጎ መንቀሳቀስ ግዴታ አለበት። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ራዲዮዎችን ይጠቀሙ። የጉዞና የእንቅስቃሴ የስብሰባ ቦታ ተለዋዋጭና እጅግ ሚስጥራዊ መሆን አለባቸው። ስብሰባ ሊያደርጉበት የፈለጉት ቦታ አስቀድሞ የታወቀ ከሆነ እቅድ እንዲቀይሩ እናሳስባለን። የስብሰባና ስልጠና ቦታዎች በግልጽ ሜዳ ላይ አለማድረግ ግድ ሲሆን ከጠዋቱ 5 ሰዓት እስከ 9 ሰዓት የጠላት ኃይል ከሳተላይት ላይ ምስል ለመውሰድ ምቹ የሚሆንበት ጊዜ ስለሆነ የኃይል ስብስብና ክምችቶች ሙሉ ለሙሉ በእነዚህ ሰዓቱ ውስጥ ያስወግዱ። ድሮን የፀሐይ ጨረር አቅጣጫ ባለበት መነጽሩ በትክክል መመልከት ስለማይችል የፋኖ ሰራዊታችን ቦታ ለመያዝ ሲንቀሳቀሱ የፀሐይ ጨረር መስመርን ከፊት ለፊቱ ያድርጉ። የቅኝት ድሮን በአካባቢው ከታየ ፈጥኖ ቦታ መቀየር። መሳሪያ ይዞ በቡድን አለመንቀሳቀስ። በቤት ውስጥ ለምግብን ወይም በአዳራሽ ውስጥ ለስብሰባ አለመገኘትን በአስገዳጅ ሁኔታ ይተግብሩ። ብዛት ያለ የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ አለበት። በሌሊት የጉዞ ወቅትም ሆነ የካምፕ ቆይታ ጠላት የሳተላይት ምስል እንዲያወስድ የመስመር ሰልፍ ባትሪዎች ወይም ብዛት ያለው የካምፕ መብራት አይጠቀሙ። የጠላት አብዛኛዎቹ ድሮኖች በሌሊት የማይሰሩ ሲሆን እጅግ በጣም ጥቂቶቹ በሌሊት የሚሰሩት ደግሞ የመሳሪያና ሰራዊት ክምችት አለ ተብሎ የተጨበጠ መረጃና አቅጣጫ ካገኙ ብቻ ለተጠና ኢላማ ይጠቀሙበታል። በመሆኑም የወገን ኃይል በክምችት ውስጥ ሆኖ የትኛውም ካምፕ ውስጥ እንዳያድር ከዚህ ማስጠንቀቂያ ጀምሮ ሁሉ ሰራዊት በምሽግ ውስጥ ሌሊቱንም ሆነ ቀን ራሱን በቻለ የተጠናከረ የድሮን ዋርድያ ጥበቃ እንዲያሳልፍ እናሳስባለን። ከጥንቃቄ ጉድለት የሚያጋጥሙ ጉዳዮችን አንቀንስም ብሏል። ሌላው አፋባ ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳ ሁለተኛ ኮር ያገዛዙ ጥምር ኃይልና አሸርጋጁ የብልጽግና አጀንዳ በቀላሉ ከማቋረጥ ባሻገር ሙትና ቁስለኛ በማድረግ ስብሰባውን መበተን ተችሏል። በትናንትናው ዕለት በምዕራብ ጎንደር መተማ ወረዳ ሽመለጋራ የዞን ወረዳ ሆዳደር ብልጽግና አሽከሮች ከአገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ ጄኖሳይድ ጸያፍ ተግባራቸውን ለመፈጸም የጥፋት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተሰበሰቡ ባለበት ሰዓት ነበልባሎቹ የበረሃ ፈርጦች መይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር በአርበኛ ገብረ ሕይወት አዳነ እየተመራ እንዲሁም በአናብስቱ ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ ማስረሻ መሪነት መረጃን ቀድሞ በማፈንፈን ሁለቱ ብርጌዶች ጠላት ባላሰበበት ሁኔታ ከቀኑ 6 ሰዓት ወደ ቀጠናው ተሰንጥረው በመግባት መብረቃዊ ጥቃት መፈጸም ተችሏል። ውጊያው እስከ 9 ሰዓት በማስቀጠል በጥምር ኃይሉ ላይ ከፍተኛ ድል ማስመዝገብ ተችሏል። በዚህ ልዩ መብረቃዊ ጥቃት ስብሰባውን ከማበተን ባሻገር ያገዛዙ ጥምር ኃይል ሙት 10 ቁስለኛ 13 በላይ ሲሆን የብልጽግና አሸርጋጅ ምስለኔዎች በየጓዳው ጉድጓዳው እግሬ አውጭኝ በማለት በየቤቱም ቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውን አትርፈዋል። ህልውናችን በተባበረ ክንዳችን ሲል አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል አምሳሉ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።